በኢትዮጵያ የህዝባዊ እምቢተኝነትን ትግልን በሀገር ውስጥ ለማነሳሳት የሚያስችሉ ትዕይንተ ህዝብ ለማካሄድ በዝግጅት ላይ መሆኑን የአዘጋጆች ግብረ ኃይል ቴክኒክ ኮሚቴ አስታወቀ። መረጃውን የምናካፍላችሁ ነው የሚሆነው። የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት አካሄዱ። መረጃውን እናካፍላችኋለን። ከቅርብ ወራት በፊት ሁሉንም የፋኖ ኃይሎች አስተባብሮ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ሸዋሌ ሊሰምር ስለማይችል ጸንቶ ሊቆም አይችልም፣ እድሜው አጭር ነው፣ ስም ብቻ ሆኖ ይቀራል የሚሉት የጠላት ምኞት በአንዳንድ የፋኖ ደጋፊዎችም ዘንድ ስጋት እንደነበርም ይታወቃል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዝርዝር መረጃውን አሁን የምናጋራችሁን የሚሆነው። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ታደርጉ እየጋበዝናችሁ ወደ ዝርዝር ዘገባዎችም የምናልፍ ነው የሚሆነው። በኢትዮጵያ የህዝባዊ እምቢተኝነትን ትግልን በሀገር ውስጥ ለማነሳሳት የሚያስችሉ ትዕይንተ ህዝብ ለማካሄድ በዝግጅት ላይ መሆኑን የአዘጋጆች ግብረ ኃይል የቴክኒክ ኮሚቴ አስታወቀ። የኮሚቴው አስተባባሪ አቶ ልደቱ አያሌው ለዶይቼ ቬለ እንደገለጹት በሚቀጥሉት 2 ወራት ውስጥ አንድ ታላቅ የበይነ መረብ የተቃውሞ ትዕይንተ ህዝብና 2 ሰላማዊ ሰልፎች በዋሽንግተን ዲሲና በለንደን ከተማዎች ይካሄዳሉ። የትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ በትላንትናው ዕለት ዋሽንግተን ዲሲ ውስጥ ጋዜጣዊ መግለጫ ሰጥቷል። ይሄው ግብረ ኃይል ጦርነት ይቆም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት በሚሉ መርህ ሀሳቦችን አንግቦ የተቋቋመ መሆኑንም ለጋዜጠኞቹ አስታውቋል። የኮሚቴው አስተባባሪ አቶ ልደቱ አያሌው ግብረ ኃይሉ ያቀዳቸውን ተግባራት አስመልክቶ ዶይቼ ቬለ ላቀረበለት ጥያቄ እንደሚከተለው መልሰዋል። በኢትዮጵያ አሁን ባለው ሁኔታ ሰላማዊ ህዝባዊ እምቢተኝነት መካሄድ አለበት የሚል እምነት ያለን ስብስቦች አንድ ላይ ሆነን ወደዛ ሊያመሩ የሚችሉ አንዳንድ ህዝባዊ እንቅስቃሴዎችን ማድረግ አለብን የሚል እምነት ኖሮና በቅርቡ አንድ የበይነ መረብ የተቃውሞ ትዕይንተ ህዝብና በዋሽንግተን ዲሲና በለንደን ደግሞ ሰፊ የሆነ የኢትዮጵያውያን ተሳትፎ የሚኖርበት ሰላማዊ ሰልፍ ለማድረግ ዝግጅት እያደረግን ነው። ለዚህ ዓላማ የተቋቋመ ግብረ ኃይል ነው ብለዋል። ከ2 ሳምንታት በኋላ ሊካሄድ በታሰበው የበይነ መረብ የተቃውሞ ትዕይንተ ህዝብ ከ15 እስከ 20 የሚደርሱና በሀገሪቱ ፖለቲካ ተጽዕኖ ፈጣሪ የሆኑ ታዋቂ ኢትዮጵያውያን ንግግር እንደሚያደርጉ ያዘጋጁ ግብረ ኃይልን በላከው መግለጫ ላይ ተመላክቷል። የትዕይንተ ህዝብ በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ በዩቲዩብ ከ1 ሚሊዮን በሳተላይት ቴሌቪዥን ደግሞ ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ መሆኑም ተገልጿል። የትዕይንተ ህዝብ አዘጋጅ ግብረ ኃይሉ ከተለያዩ ተቋማትና ተጽዕኖ ፈጣሪዎች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴዎችን ያቀፈና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተዋቀረ መሆኑንም አቶ ልደቱ ጠቁመዋል። ይሄ ግብረ ኃይል ሰፊ ማህበራዊ መሰረት እንዲኖረው ተደርጎ በሁሉም አቀፍነትና አሳታፊነት የተቋቋመ ነው። የተለያዩ የፖለቲካ አመለካከት ልዩነቶች ያላቸው ነገር ግን ኢትዮጵያ አሁን ከገጠማት የህልውና ጥፋት መዳን አለበት የሚል እምነት ያላቸው ኃይሎች ተሰብስበው የፈጠሩት ግብረ ኃይል ነው። ስለ ጉዳዩ አስተያየት የጠየቅናቸው የኢትዮጵያ ወቅታዊ የፖለቲካ ሁኔታ የሚከታተሉት አቶ አያና ፈይሳ እነዚህ የታሰቡት ትዕይንተ ህዝቦች በኢትዮጵያ ፖለቲካ ለውጥ ያመጣሉ የሚል እምነት የለኝም ብለዋል። ምንም አማራጭ ያጡ ይመስላሉ። ይህንን አገዛዝ አንቀጥቅጥ የሆነ ብለው ከዚህ በፊትም አድርገዋል። እንደኔ ምልከታ ለተቃዋሚዎችም ሆነ ለአገዛዙም ሰዎች ቅርበት ስላለኝ ብዙ ሰዎች ስለማናገር ብዙዎችን አውቃቸዋለሁና እንዳየሁት ከሆነ አገዛዙ በዩቲዩብ ሰው በመሰብሰብ ወይንም በዲሲ በሚደረግ ሰላማዊ ሰልፍ ምንም አይነት መንቀጥቀጥ አይታይበትም። ወደ ሽግግር መንግስት አይደለም ወደ ምንም አይነት ነገር እንቅልፍ የሚያጡበትም አይመስለኝም። ትዕይንተ ህዝብ ለማዘጋጀት የተሰባሰቡ ኃይሎች ስብጥር ሲታይ ደግፎ ሰልፍ ሊወጣላቸው የሚል ሰው ስለመኖሩን ጥያቄ እንዳላቸው ነው አቶ አያና ያመለከቱት። ምን ያህል ሲወጣላቸዋል? የተለያየ የትጥቅ ትግል የሚደግፉ የሰላማዊ ትግል የሚደግፉ በአላማቸው አንዳንዶቹ ቀኝ ዘመም ግራ ዘመም መሀል ሰፋሪ ብዙ አይነቶች ባሉበት ሁኔታ ደግፎ ሰልፍ የሚወጣ ሰው ምን ይመስላል የሚለውን ለማየትም ለመታዘብ እንቸኩላለን። ከዛ የዘለለ የፖለቲካ ለውጥ የሚያመጣ ነው የሚለው ብዙ አሳማኝ አይደለም ብለዋል። የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት አካሂደዋል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ትናንት ረቡዕ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊ ቀጠናዊ ትብብር ላይ ያተኮረ የሶስትዮሽ ውይይት አድርገዋል።
የጅቡቲው ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሰረት መሪዎቹ በሐራሙስ የሚገኘው የፕሬዝዳንት ጌሌ የግል መኖሪያ በኢፍጣር መርሃ ግብር ወቅት ተገናኝተው በጋራ ቀጠናዊ ተግዳሮቶች ላይ የተቀናጀ ምላሽ ለመስጠትና ቅንጅትን ለማጠናከር ያለመ ምክክር አድርገዋል። መሪዎቹ በውይይቱ በቀጠናው ያለውን ሰላምና ደህንነት፣ በንዑስ ቀጠናው ሀገራት መካከል ያለውን የኢኮኖሚ ትስስር ሂደትና ሶስቱን ሀገራት የሚመለከቱ የጋራ ጉዳዮችንም ዳሰዋል። እንደ ጽሕፈት ቤቱ ገለጻ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ሐሰን ሼክ መሐመድ ለ24 ሰዓት የሥራ ጉብኝት ጅቡቲ የገቡት ትላንት ረቡዕ መጋቢት 2 ቀን ነበር። በጠቅላይ ሚኒስትር አብይ የተመራው የኢትዮጵያ ልዑክ አቶ አደም ፋራ፣ አቶ አህመድ ሺዴ፣ አቶ መሐመድ እንድሪስ፣ አቶ አደን ረድዋን ሁሴን፣ አቶ ብርሃኑ ጸጋዬ፣ አቶ በትረ መንግስቱ እንዲሁም በጅቡቲው የኢትዮጵያ አምባሳደር ለገሰ ቱሉ አደራን ያካተተም ነበር። በፕሬዝዳንት ሐሰን ሼክ መሐመድ የተመራው የሶማሌ ልዑክ ደግሞ የመከላከያ ሚኒስተር፣ የወደብ ሚኒስተር፣ የአቪዬሽን ሚኒስተር፣ የህዝብ ስራዎች ሚኒስተር እንዲሁም የደህንነት ሚኒስተር ዴኤታን ያካተተም ነበር። ጅቡቲ በኩል ኤልያስ ሙሳ ዳዋሊ፣ አብዱል ቃድር ሁሴን ኡመር፣ ሐሰን ኡመር መሐመድ፣ የብሔራዊ ደህንነት ኃላፊ ሐሰን ሰይድ፣ በኢትዮጵያ የጅቡቲ አምባሳደር አብዱ መሐመድ አይቤን ጀምሮ በርካታ ከፍተኛ የጅቡቲ ባለስልጣናትም ተሳትፈዋል። የጅቡቲ ፕሬዝዳንት ጽሕፈት ቤት እንደገለጸው ይህ ስብሰባ አዲስ ስልታዊ አቅጣጫ ለመወሰንና የአፍሪካ ቀንድ ሀገራት የጋራ ፖለቲካ፣ የደህንነት እንዲሁም የኢኮኖሚ ተግዳሮቶችን ለመፍታት ያላቸውን ትብብር ለማጠናከር ያለመ ከፍተኛ ተከታታይ ውይይቶችም አካል ነው ብለዋል። ይህ ጉብኝት በተከናወነው ጠቅላይ ሚኒስትር ዶክተር አብይ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ጌሌ ውይይት ካደረጉና የዶራሌ ወደብን ከጎበኙ ከ3 ሳምንታት በኋላ ነው። የጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክስ እና በታዳሽ ኃይል ዘርፎች የትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበረም ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናዊ ሰላምና መረጋጋት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ ያተኮረ መሆኑንም ገልጸው ነበር። በጅጅጋ የተደረገው ውይይት ሶማሊያ በዲፕሎማሲያዊና በደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገች ባለችበት ወቅት ነው። በቅርቡ ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነችው የተባበሩት አረብ ኤሚሬትስ ጋር የነበራትን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነትን ተፈራርማለች። በተጨማሪም ሳውዲ አረቢያ በተባበሩት አረብ ኤሚሬትስ በቀጠናው ላይ ያላትን ተጽዕኖ ለመገደብ ከሶማሊያና ከግብጽ ጋር ወታደራዊ ጥምረት ለመመስረት በመጨረሻው ምዕራፍ ላይ እንደምትገኝም ሪፖርቶችም ጠቁመዋል። በሸዋ ከፋኖ ጎራ ታላቅ የምስራች አስተጋብቷል። የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል የደቡብ አማራ ያሳመነው እዝ አንድነት የተሰበረበት በሁለቱ ድርጅቶች ጎራ ለይቶ ተሰልፎ የነበረው ሰራዊት የከሊ ሳይባል በአንድ ስም የሚጠራበትና በአንድ እዝ የሚመራበት ታላቅ የምስራች። የፋኖ ሰራዊት ህዝቡና ደጋፊዎቹ ሁሉ ምስራቹን በታላቅ ደስታ ተቀብለውታል። የሶሻል ሚዲያው መድረክም በደስታ መግለጫዎች ተሞልቷል። ይህ ሊሆን የግድ ነው። ምክንያቱም አንድነት በሌለበት ሁኔታ ፋኖ የተጓዘበት መንገድ የስፖንጅ ፍራሽ የተነጠፈበት ሳይሆን አሜኬላ የበዛበት አንዳሻ የሚረግጡት እንዳሻ የሚሮጡበት የታለመውና የታቀደው ስራ በቀላሉ የሚፈጸምበት ስላልነበር ባለፉት 3 ዓመታት በሸዋ በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል መካከል ልዩነቱና የጎሪጥ መተያየቱ የመዝባሪው ስርዓት ማዕበል በሆነው ሸዋ በከፋ መልኩ ሲንጸባረቅም ነበር። የብልጽግና ስርዓት በአፍንጫው ስር የሚንቀሳቀሱት የፋኖ ኃይሎች አንድ ከሆኑ እድሜውን እንደሚሰጥሩ ጠንቅቆ ስላወቀ እነ ማስረሻ ሰጤንና መሰሎቹን የመሰሉ በፍቅረ ንዋይ የነበዙ ባንዳዎችን በድርጅቶቹ ውስጥ አሰርግዶ በማስገባት አንድነቱ እንዳይመጣ አንድነት ለማምጣት የሚደረጉ ሙከራዎችም እንዳይሰምሩ ከፍተኛ ሴራ አካሂደዋል። ልዩነቱንና መራራቁን በመጠቀም በሸዋ የኮማንዶ ኃይል በገፍ እያሰማራ ነጥሎ ለመምታትም ተጠቅሞበታል። በቅርብ ወራት በፊት ሁሉንም የፋኖ ኃይሎች አስተባብሮ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ላይ ሊሰምር ስለማይችል ጸንቶ ሊቆም አይችልም፣ እድሜውም አጭር ነው፣ ስም ብቻ ሆኖ ይቀራል የሚል የጠላት ምኞት በአንዳንድ የፋኖ ደጋፊዎችም ዘንድ ስጋት እንደነበር ይታወቃል። በሁለት የታጠቁ ድርጅቶች መካከል የሚደረግ የአንድነት ጥረት ብዙ መሰናክሎችን ለማለፍ የሚያስችል መስዋዕትነት፣ ቆራጥነት፣ ግልጽነት፣ አርቆ አስተዋይነት ከግልጽ ስሜትና ፍላጎት ባሻገር ህዝባዊ ዓላማ የማስቀደም ከፍተኛ ንቃት የሚጠይቅ መሆኑን ለ3 ዓመት ካደረጉ መራራ ጉዞ የተረዱ የህዝብ የቁርጥ ቀን ልጆች ስላልታጡ የጠላትን ምኞት የደጋፊዎቻቸውንም ስጋት በአዲስ ብሩህ ተስፋ ተኩት። በሸዋ የሚገኙት የፋኖ መሪዎች እንደገለጹት በራቸውን ዘግተው በግልጽነት ተወያዩ፣ ተከራከሩ፣ ተጨቃጨቁ፣ ተነቃቀፉ። በመጨረሻ ግን አንድ ሆኑ፣ ተቃቀፉ። ተለያይተናተናቸው የነበሩ ድሎች ዛሬ በአንድነት እናሳካዋለን በማለት ይህንን ትልቅ ድል ሳያዩ እንደናፈቁት በተሰዉት ጓዶቻቸውና በህዝባቸው ስም ምለው ቃል ኪዳናቸውን በማደስ በብልጽግናና በግስ አንገሱ ሴራና ደባ የሬሳ ሳጥን ላይ የመጨረሻውን ሚስማር በመምታት ዳግም ላይ መለስ ቀብረውታል። ስለሆነ በፋኖ ጎራ እልልታ በብልጽግና መንደር ኡኡታውና ዋይታው ደምቆ እያስተጋባ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በሌሎች መረጃዎች እስከነገረኝ ድረስ በደህና ቆዩ።